ሰላም እንደገና በወንጀል ህግ ጉዳይ ላይ አጫጭር ሀሳቦችን መስጠቴን እቀጥላለሁ። በዚህ ቪዲዮ የምናየው ደግሞ የወንጀል ህግ ፋንክሽንስ ተግባራት ምንድን ነው የሚሰራ የወንጀል ህግ ለአንድ ህብረተሰብ። የወንጀል ህግ በጣም መሰረታዊ የሆነ የህግ መስክ ነው። እናም እጅግ መሰረታዊ የሆኑ ስራዎች ይኖሩታል። አንደኛው የወንጀል ህግ ማለት የሰላም ጉዳይ ነው። የህብረተሰቡ የሰላም ጉዳይ ነው። ወንጀል በበረከተበት ማህበረሰብ ሰላም የለም። አሁን ያለውን የኢትዮጵያ ሁኔታ መመልከት ይቻላል። እንደምሳሌ ወንጀል እዚህም እዛም በየክልሉ ይፈጸማል። ከባባድ ወንጀሎች ይፈጸማሉ። ሰላም የለም። እነዛ ወንጀሎች የሰላም መደፍረስን ያመጣሉ፣ መከራ ያመጣሉ ማለት ነው። ስለዚህ የወንጀል ህግ ጉዳይ የሰላም ጉዳይ ነው ማለት ነው። ሁለተኛው የወንጀል ስራው ሞራሊቲን ነው። ምንም እንኳን ሁሉም የስነ ምግባር ወይም የግብረ ገብ ጉዳዮች ህብረተሰቡ የሚጠላቸው ነገሮች ወንጀል ናቸው ባይባልም፣ ነገር ግን የወንጀል ህግ በመሰረቱ የህብረተሰቡን መሰረታዊ የሆነ የግብረ ገብነት ጉዳዮችን ማስጠበቅ መቻል አለበት። ለምሳሌ ሰውን መግደል ልክ አይደለም ነው የሚለው ህብረተሰቡ የሚያምንበት ትልቅ ቫሊዩ እሴት ነው። የወንጀል ህግ ይህንን ማስከበር መቻል አለበት። ሴቶችን በጉልበት መድፈር ህብረተሰቡ ያወገዘው ተግባር ነው። የወንጀል ህግ ይህንን ማስተግበር መቻል አለበት። ስለዚህ ሞራሊቲ በጣም ህብረተሰቡ የሚቀበላቸውና የሚያምንባቸውን የግብረገብነት ኤቲካል ፕሪንሲፕልስ ማስከበር ነው ማለት ነው። ሁለተኛው ስራው የወንጀል ህግ። ሶስተኛው የሰብአዊ መብቶችን ማስጠበቅ ነው። በወንጀል ህግ መጣስ የሚጣሱ መሰረታዊ መብቶች አሉ። ሰው በሚገደልበት ጊዜ ራይት ቱ ላይፍ በህይወት የመኖር መብቱ ሰብአዊ መብቱ ነው የሚያጣው። አካሉ በሚጎዳበት ጊዜ በድብደባ የሚሆን በሌላ መሳሪያ የአካላዊ ደህንነት የማግኘት ሰብአዊ መብቱ ነው የሚጣሰው። ንብረቱ በሚዘረፍበት ጊዜ መሰረታዊ የሆነ የንብረት መብቱ ነው የሚጣሰው። ስለዚህ የወንጀል ህግ ሌላኛው ስራው ሰብአዊ መብትን ማረጋገጥና ማስከበር ነው ማለት ነው። የወንጀል ህግ በአግባቡ ካልተከበረ የሰዎች ሰብአዊ መብት ሊከበር አይችልም ማለት ነው። ሌላኛው የፓብሊክ ሴኪሪቲን የህዝብን ደህንነት በአጠቃላይ ማስጠበቅ ሚና አለው፣ ሚሽን አለው የወንጀል ህግ። የወንጀል ህግ በአግባቡ ካልተከበረ ህብረተሰብ ደህንነት ሊኖረው አይችልም፣ ሊወጣ ሊገባ አይችልም። ህብረተሰብ በአጠቃላይ ዋስትና የለውም ማለት ነው። ስለዚህ የወንጀል ህግ ከዕለት ተዕለት የማህበረሰብ አባላት ህይወት ጋር በቀጥታ የተሳሰረ መሰረታዊ የሆነ ህግ ነው ማለት ነው። ሌላኛው የወንጀል ህግ ህዝብ በመንግስት ላይ ኮንፊደንስ እንዲያድርበት ያደርጋል። ለምን ቢባል መንግስት የወንጀልን ህግ ማስፈጸም ብቻ አይደለም፣ የወንጀል ህግን የማውጣትና ስራ ላይ እንዲውል የማድረግ ኃላፊነት አለበት። ይሄ ፖሊስ ፓወር ኦፍ ጋቨርንመንት ይባላል። ወይም መንግስት ህዝብን የመጠበቅ ኃላፊነት እንዳለበት የሚያመለክት መርህ ነው። ስለዚህ ህዝብን ከክፉ ወንጀሎች፣ ከአደገኛ ወንጀሎች የመጠበቅ ስራ የመንግስት ነው። ስለዚህ መንግስት ያን ባደረገ ጊዜ ደግሞ ኮንፊደንስ ህዝብ ይጠብቀኛል፣ መንግስት አለኝ፣ ከሚፈጸሙብኝ ወንጀሎች የሚጠብቀኝ ህግ አለ ብሎ ዋስትና ይሰማዋል ማለት ነው። ስለዚህ ዋና ዋናዎቹ የወንጀል ህግ ፋንክሽንስ ድርጊቶች፣ ዓላማዎች መካከል እነዚህ ይጠቀሳሉ ማለት ነው። የሚቀጥለውን የወንጀል ጉዳይ ወይም ኢምፕሊኬሽን በሚቀጥለው ቪዲዮ እንመለከታለን። ምን ማለት ነው? የወንጀል ህግ ተጣሰ ማለት ምን ማለት ነው? የወንጀል ህግ በአግባቡ አለመፈጸም ማለት ለህብረተሰቡ ምን ማለት ነው የሚለውን ባጭሩ በሚቀጥለው ቪዲዮ እናያለን።